ዲና የምትባል ታውቂያለሽ? መጽሐፍ ቅዱስ ላይ ዲና አላውቅም። ዲና ማለት የያዕቆብ ልጅ ናት። ብዙ ሰው አያውቃትም። ዳን ቴንክ ዩ ዳን። ዲና ማለት የነ ሌዊ በእናት የምትገናኘው ከነ ሌዊ ጋር ናት። ያዕቆብ 12 ልጅ አለ፣ ግን ዲና ሴት ልጅ ናት። እና ምን አደረጉ መሰለሽ? እነ ሌዊ በጣም ቀናተኛ ናቸው፣ በጣም እንትን ናቸው። እና መጽሐፍ ቅዱስ ላይ ነው የሚለው ዲና በጣም ቆንጆ ናት። እና ዲና የሆነ ግዛት ያኔ እስራኤል ገና መመስረቱ ነው። እስራኤል ማለት ያዕቆብ ነው። የያዕቆብ ልጆች 12 ናቸው፣ ገና መመስረታቸው ነው። እና እግዚአብሔር ደግሞ ግርዛትን ያስተማረው ለማን ነው? አብርሃም ይስሐቅን የገረዘው። ይስሐቅ ያዕቆብን፣ በቃ የእነሱ ዘር ነው ገና የሚገረዘው አይደል? ከዛም የነ ሌዊን እህት ዲናን የአንድ ሀገር ክፍለ ሀገር ገዢ ልጅ ያገኛትና ይወዳታል። ከዛም ይደፍራታል። ከዛም በጣም ይናደዳሉ እነ ሌዊ። ግን ከደፈራት በኋላ ፍቅር ይይዘዋል። የገዢው ልጅ ማለት ነው። ፍቅር ሲይዘው ይመጣና ሽምግልና ይልካል ለዚህ ለነ ያዕቆብ። ልጄ ልጃችሁን ወዷታል፣ እኔ ደግሞ ትልቅ እንትን ሀብት ያለኝ ሰው ነኝ፣ ምን ልታዘዝ፣ ምን ላርጋቸው? ልጃችሁን ለመውሰድ ከደፈራት በኋላ ማለት ነው። እዛ እነ ሌዊ ያስቡና ምን ይላሉ? እኛ እስራኤሎች ነን፣ አምላካችን ያስተማረን ነገር አለ፣ መገረዝ አለባችሁ። እኛ ተገርዘናል፣ ሁላችሁ መገረዝ አለባችሁ እንዳለ ገዢውን ጨምሮ ምናምን አሉ። ከኛ ቤተሰብ ጋር ለመቀላቀል የንጉስ ልጅ ደግሞ ከፈለገ ፈለገ ነው። ንጉሱ ትእዛዝ አወጣ፣ ሁሉም ወንድ የሚባል ተገረዙ፣ ልጄ ከሌላ ሰው ጋር ሊቀላቀል። ይሄን አታውቂም? ይሄን መጽሐፍ ቅዱስ ክፍል ሰምቻለሁ። ሁሉም ሲገረዙ ይሄዱና በሌሊት በተገረዙበት ቁስላቸው ሳይደርቅ ሁሉንም ገድሏቸው ይጨርሳሉ ይባላል ተባለ። እዛ መጽሐፍ ቅዱስ ላይ ነው ያለው። እና ለእህታቸው ሲሉ ሙሉ ሀገሪቷን ወንድ ገደሉ። ሃይሞን ዘር ይውጣል እያሉ እየመረቁ ነው እዚህ። እንደዚህ አይነት ወንድም ይስጣችሁ ብለሽ መከሪ ለሴቶች። በጣም በጣም ልጁ ጩፋ ጎበዝ እኮ ነው። ወይ ጥሩ ተናገር ወይ ዝም በል ይላል። እዚህ ያለው ጣም ነው የሚለው። አረ መበራሰብ ሚስት ስጡ ትላላችሁ። የቃየል ሚስት እህቱ ነች። እና ታዲያ እህቱ ካልሆነች ታዲያ ከየት ትመጣለች? ምንድን ነው 10 የሚጨቀጭቁን? እህቱ ነች ወይ? የሚጨቀጨቅ ሰው ባይዜ ቢገባ ያንተን ላይክ 25-10% እንደማያወራ አውቃለሁ። አይ እህቱ ነች ወይ ይለኛል። እና ታዲያ አዳምና ሔዋን ከተፈጠሩ ቃየል ከማን ይወልዳል? ከእህቱ ካልሆነ። በጣም ጌታን በጣም ጀግና ነው። ቀጥል፣ እየሰማንክ ነው። የማንን ታሪክ ልንገራችሁ? አገረሸብኝ ዛሬ ጌታ ፍቅር ወገኖች። ድሮ ያነበብኩት መጽሐፍ ቅዱስ ነው አገረሸብኝ። ልስበካችሁ እስቲ። ዳርዳር የምትለው ልትበላት ነው። ብዙም ይበላ ሰው አለ። በዘው ጴንጤ ሴቶች ለጴንጤ ወንድ ከባድ ናቸው አብረው ለመተኛት። ካሳለፍኩት ነገር ነው የምነግራችሁ። ጴንጤ ሴት በተአምር ለጴንጤ ወንድ ካላገባኝ አብሬ አልተኛም። ጴንጤ ሴት ግን ለሌላ ሰው፣ ጴንጤ ላልሆነ ሰው ከፍተው ነው የሚሰጡት። ስለዚህ አታስቡ። የቅባት ርጩት እናንተ የቅባት ስላችሁ እኔ አሁን እቺ ልጅ ጴንጤ እንደሆንኩኝ አክት ባረግ ወዲያው ነው የምትሆን። አሁን ማይ የምትባለው ልጅ ለምን ጴንጤ ሴቶች ለጴንጤ ከትዳር በፊት ነው የሚሉት፣ ከውጭ ሰው ጋር ነው የሚዝናነው። ለምን ጀጅ ያደርገናል ብለው ስለሚያስቡ። ስለዚህ ላሰምጣት አይደለም። ብዙ ጊዜ ላይፍ ስገባ ቢ ፖዚቲቭ እላለሁ እና ቢ ፖዚቲቭ ባያቸው እያሉ የሳምሶን ታሪክን ንገረን። ሳምሶን ስሙ ሳምሶን አይደለም፣ ሶምሶን ነው አይደል? የሶምሶም አባት ደግሞ ማኖሄ ይባላል። እና ማኖሄ የሆነ ጊዜ ድንገት እርሻ ውስጥ እንትን እያለ የእግዚአብሔር መልአክ ይገለጥለትና የምትወልደው ልጅ እስራኤልን ነፃ ያወጣል፣ የምትወልደው ልጅ እንደዚህ ትንቢት ይነግረዋል። ግን እስክትወልድ ድረስ ሚስት የወይን ጠጅ አትጠጣ፣
ልጁን በተወለደ ጊዜ ጸጉሩ እንዳትቆርጠው ምናምን ተብሎ ለማኑሄ ይነገረዋል። ማኑሄ እሺ ይልና ልጅ ይወልዳል። ጸጉሩንም አልቆረጠውም፣ አደገ። ልጁም እያደገ ሲሄድ ከአንበሳ ጋር እየተፋየተ እየሄደ በአህያ ጥርስ 1000 እንትን ጨርሷል ወታደር ሳምሶን ብቻውን። ከዛም በኋላ ከአንበሳ ጋር አንበሳ እየገደለ ምናምን እያለ እስራኤልን ነፃ ያወጣል ሳምሶን። ከዛም በኋላ ሳምሶን መጨረሻ ላይ ምን አጋጠመው? ደሊላ የምትባል ለወንድ ልጅ መጥፊያው ሴት ነው። ሶምሶን ደሊላ የምትባል ልጅ ወደደ። ደሊላ ደግሞ ከጀርባው ያሉ እስራኤልን መግዛት የሚፈልጉ አካላቶች ናቸው የላኳት። ምንድነው ፓወር ትለዋለች፣ ታሰክረዋለች። ስትጠይቀው ሞኝ ነው እሱ ይወዳት ነበረ። ጸጉር ያላት ጸጉሩን ቆረጠችለት፣ አስያዘችው። ምንም ፓወር የለውም። አይኑን ጎልጉሎ አወጡት፣ ቀለዱበት ምናምን። ከዛም በኋላ እነሱ ትራዲሽናል የሚደሰቱበት የሆነ አዳራሻቸው ውስጥ ከተው ሲያሾፉበት እግዚአብሔር ሆይ አንዴ ኃይሌን መልሰህ ስጠኝ አለ። እግዚአብሔር መለሰለት ኃይሉን። ምሰሶዎቹን አፈረሰ። ሙሉ እዛው ተቀብረው አለ እዛው አዳራሽ ውስጥ። ሌላ ታሪክ ብዙ ሰምቼ ማላቃቸውን ታሪኮች ባይዜ ከሱ ሰምቻለሁ። አዎ ያው ምንም ማድረግ አልችልም። እውነቱን ነው የምናገረው። የት ነበርሽ? አላውቅም የት እንደነበርኩ። ለምን አልተማርሽም ልጅ እያለሽ? ይላል ረስቼ ምን አላውቅም። እንግዲህ አቃዝዬ ማዋሸት አልፈልግም፣ ግን ብዙ ኢቭን ሰምቼ ማላቃቸውን ስሞች ብዙ ሰማው። ጉድ እኮ ነው። ጳውሎስ ደግሞ የጳውሎስ ነገረን ይላል። የጳውሎስ ረጅም ነው። እርግጥ ጳውሎስ መጽሐፍ ቅዱስ ላይ 13 መልእክቶችን ጽፏል ይባላል፣ ግን 13ኛው እሱ አይደለም የጻፈው ይባላል። ወደ ዕብራውያን 12 መልእክቶችን ጽፏል ብለን የያዘው። ጳውሎስ ማለት ሳኦል ነበር ስሙ። ሳኦል ደግሞ በኢየሱስ ክርስቶስ የሚያምኑትን አሳዶ የሚገልጽ ነበርና አይ ቲንክ ሐዋርያት ሥራ ምዕራፍ 9 ላይ ነው ጳውሎስ የእስር በአይሁድ ያሉ እንትን የእግዚአብሔር ተከታዮችን ሊያስር የእስር እንትን ይዞ ወረቀት የማዘዣ ይዞ ሊያሳስር ሲሄድ በጨለማ ኢየሱስ ክርስቶስ ይገለጥለታል። አደገኛ ብርሃን ይበራል። ከዛም ስሙ እንደነገርኳችሁ ሳኦል ነው፣ ጳውሎስ አልነበረም። ሳኦል ነው። ሳኦል ሆይ ስለምን ታሳድደኝ አለው። ኢየሱስ ክርስቶስ ተገልጦ ማነህ አንተን የምታሳድደኝ አለ። እኔ የምታሳድደኝ ኢየሱስ ክርስቶስ ነው። ስለዚህ አሁን እንደዚህ ምናምን አለው። ወደ ደማስቆ ነበር እየሄደ የነበረው። ከዛም በኋላ ኢየሱስ ክርስቶስ መልእክት ነገረው። ወደ ደማስቆ ሂድ፣ ሐናንያ የሚባል ሰው አገኝ፣ እሱ ያስተምራል ስለነበረ ጳውሎስ አይኑ ታወረ፣ ማየት አልቻለም። ከዛም ደማስቆ የሚባል ሀገር ሄደ። ከዛ ሐናንያን አገኘው። ሐናንያ 3 ቀን በኋላ ሐናንያ ጸለየለት፣ አይኖቹ ተከፈተ። ስሙን ጳውሎስ አለው። ድጋሚ እግዚአብሔር ማስተማር ጀመረ እና መጽሐፍ ቅዱስ ላይ እንደ ጳውሎስ ኢየሱስ ክርስቶስን የሰበከ ያለው አይመስለኝም። ያለ ሰው ያለ አይመስለኝም መጽሐፍ ቅዱስ ላይ። ብቻ ብዙ የጳውሎስ ታሪክ በዚህ ያልቃል። መርከብ ተሰባብሮ ተርፏል። ወህኒ ቤት ሲላስ ከሚባል ሰው ጋር ታስሮ መልአክ መጥቶ አውጥቷቸዋል ከእስር ቤት። ሌላ ምንድነው? እባብ ነድፎታው ከመርከብ ተሰባብሮ ሲተርፉ መልሳ እባብ ነደፈችው። ብቻ መርከብ እየተጓዙ አደገኛ ማዕበል ነው። ከዛን እሱ ትንቢት ይነግራቸዋል። አምላኬ ዛሬ ማንም ሰው አይሞትም ብሎ ይነግራቸዋል። አላመኑትም ነበረ። ማንም ሰው ነፍስ አይጠፋም አለ። ከዛን መርከቧ ድብንጥ ማጧ ጠፍቶ ግን ተረፉ ሁሉም። ከዛን ከዛ ተርፎ ደግሞ ሲነሳ እንትን እፉኝት እባብ ነው፣ እባብ ትነድፈዋለች። ከዛን ወይ ይሄ ምን አይነት እንትን ያለ ሰው ነው ከመርከብ ቢተርፍ እንደዚህ እባብ ደግሞ ነደፈው ምናምን ተደራረበበት ምናምን ብለው ሲያሾፉ እባባውን አራገፈ። ከዛን አልሞተም ምናምን። ብቻ በጣም ብዙ ነው የጳውሎስ ታሪክ። ሌላ ያበቃችሁ? ዮሴፍ በቃ እኔ ልውጣልክ። አዎ ደከመ። ስለጠፋው ልጅ የጠፋው ልጅ ምን አልክ? ስለጠፋው ልጅ በጣም አመሰግናለሁ። እንትን ላኩ መባላኩ
አሁን ጌም እንዴት ብዬ ነው የምጫወተው? ጌም እንዴት ብዬ ነው የምጫወተው? አዎ ጌም አሁን አንቺ እንዲህ ባወራሁበት አፍ በቃ ቂጥ ምናምን ልታስወሪ ዛሬ ልውጣ። በቃ ላይቬን ዘግቼ መውጣት አለብኝ። ነገ ደግሞ ለዛሬ በቂ ነው። ታታፐሩ አንቺ ሰባኪውኛ አሁን ድንገት እኮ ያሳልፍ ሰው ይህ ሰውዬ ከመቼ ጀምሮ ነው ሰባኪ ሆኖ ይላል። ላይክ ከአንዳንድ ፓስተሮች ይሻላል ምናምን በጣም ብዙ ነገር እያሉ ባይዜ ብዙ ሰው ተደንቋል። ልክ እንደኔ እንዴ ለምንድን ነው የምትደነቂ? ሰው ማወቅ አለበት እኮ ነው። እኔ ይሄን ያህል ማወቅክ ነው ላይክ ሜቢ እኔ ስለማላቅ አይ ነው ይሄ ምን መሰለሽ የፈጠረው ሰው ስለሚያምንበት እምነት አንብቦ ማወቅ አለበት። እኔ ብዙ ጊዜ አንተ ኃጢአተኛ ምናምን አንተ ግን ምንድን ነህ ይሉኛል ሰዎች። አሁን ምንድን ነህ አንተ ሃይማኖት ምንድን ነው ትድናለህ? ግን ማየት ነው የሚፈርደው። ለዛ ነው ባይዚ ህይወት ምንድን ነው አንተ ትድናለህ ግን ምናምን። አዎ እኔ ድናለሁ እንዴ ኢየሱስ ክርስቶስ ዝም ብሎ ነው እንዴ ሞተልኝ እንድድን ነው። ስለና አንድ መዝሙር ዘምሬልህ ልውጣ። ዘምሬልህ እሺ። አንተን እንዳላስተያይ ከሌላው ነውር ሆነብኝ። አንተን እንዳላስተያይ ከሌላው ነውር ሆነብኝ። አይኖቼን ማሳርፍበት ካንተ ሌላ የለኝም። ከልቡ የሚራራልኝ እንዳንተ አላገኝም። አይኖቼን ማሳርፍበት ካንተ ሌላ የለኝም። ከልቡ የሚራራልኝ እንዳንተ አላገኝም። አየው ባይኔ ስራዬን ስራ በዘመኔ ሆነኸኝ ከለላ ረዳት ሆንከኝ እኔስ